ድምፃዊ አንዱዓለም ጎሳ ያልተጠበቀ ዝርዝር መግለጫ በመስጠት እስከዛሬ ሲወነጀልባቸው የነበሩ ጉዳዮችን አስተባብሏል። ድምፃዊው ለመጀመሪያ ጊዜ ዝምታውን ሰብሮ በአደባባይ ወጥቶ ሕይወቷ ባለፈበት ቀን ስለተፈጠረው ሁኔታ ተናግሯል። ድምፃዊ አንዱዓለም ቀነኔ ከዚህ ቀደምም በተደጋጋሚ ራሷን የማጥፋት ሙከራ ታደርግ ነበር። ይህንንም አስቸጋሪ ሁኔታና ባህሪ ለቤተሰቦቿ በተደጋጋሚ ያሳውቃለው። አባቷም ጉዳዩን ያውቁታል። እጄ ከዚህ ነገር ንጹህ ነው፣ ስለዚህም የማወጣው ጉማ የለም ብሏል። ድምፃዊ አንዱዓለም ጎሳ ያልተጠበቀ መግለጫ ሰጥቷል። በሽምግልና ሂደቱ ለቤተሰቧ ካሳ ልክፈል ብሏል የተባለው ሐሰት መሆኑን የገለጸው አንዱዓለም ቀነኔ በሞተችበት ቀን የተፈጠረውን ጉዳይ ዘርዝሮ ተናግሯል። የኦሮሞ ሕዝብ እንዲያውቅልኝ የምፈልገው ነገር እጄ ከዚህ ነገር ንጹህ ነው በማለት ሐሳቡን የሚገልጸው ድምፃዊ አንዱዓለም ጎሳ ከሰሞኑ ሽምግልናና ከፍቅረኛው ቀነኔ አዱኛ አሟሟት ጋር በተያያዘ በቪዲዮ መልእክቱን አስተላልፏል። ድምፃዊውም እኔ የማወጣው ጉማ የለም በማለት እጁ ከነገሩ ንጹህ እንደሆነ የኦሮሞ ሕዝብ ይወቅልኝ ሲል ተናግሯል። እኔም መጥፎ ሐዘን ውስጥ ነኝ፣ ሐዘኔን እንኳን በደንብ ማዘን አልቻልኩም ያለው ድምፃዊ አንዱዓለም እስር ቤት ነበርኩ፣ ከዛ ስወጣ ይኸው በመጥፎ ነገር ቀጥሏል ብሏል። ያጠፋኋት ወይም የጎዳኋት ነገር የለም፣ የማወጣው ጉማ የለም ያለ ሲሆን ሽማግሌ የላኩት ለእኔ ወይም ለሌላ እንዲወግኑ ሳይሆን እኔም እውነት አለኝ፣ ሚስቴን አጥቻለሁ፣ ያንን እውነት ተመልከቱልኝ ብዬ ነው ሲልም ገልጿል። በቀነኒና በእርሱ መካከል ስለነበረው ግንኙነት ያብራራው አንዱዓለም እኔና ቀኖ ቆንጆ የፍቅር ግንኙነት አለን፣ ግን ጭንቀት ነበረባት። ጭንቀቱም ቤት ከመዋል ይሆናል ብዬ አብረን እንድንሰራ የኢንተርቴንመንት ስራ ከፍቼ ሰጥቻት ነበር። ይህንን ካደረግኩ በኋላ ራስን የማጥፋት ሙከራ ማድረጓንም ቀጥላለች ብሏል። ነገሩ ከአቅሜ በላይ ስለሆነ ለአባቷ አስደውዬ ይህ አጋጥሞኛል፣ ይህ ችግር ደርሶብኛል፣ መኖር አልቻልኩም ማለች። እኔም ተቀብዬ እንድትጨነቁ አይደለም፣ ነገር ግን ከቀን ወደ ቀን እየከሳች ነው፣ መፈታት ያለበት ነገር ነው ብዬም ሁሉንም ጠርቼ ይህንን ነገር ፍቱላት ብዬ ቤተሰብ ሰብስቤ አውርቻቸዋለሁ። ሆኖም መልስ የሰጠም ሆነ ተገኝቶ የመከረ በጉዳዩ ላይ የለም፣ ስለ እርሷም የጠየቀኝ ማንም ሰው የለም ብሏል። የቀነኔ ወንድም ሊበንም ደግሞ አይቷል ሁኔታውን፣ ጭንቀት ውስጥ እንዳለች ተመልክቷል። አንድ ቀን ብቻዋን እንድትውል ተደርጎ አንድ ቀን ደግሞ ከኔ ጋር እንድትውል ተደርጎ ሁኔታዋን ውሏም ታይቷል። የሚያተርፈን ፈጣሪ ነው። ነገር ግን ይሄን ነገር እያየክ ዝም አትልም፣ ራስን የማጥፋት ሙከራ በተደጋጋሚ ታደርጋለች ብሏል። ድምፃዊ አንዱዓለም ጎሳ ፍቅረኛው ቀነኔ አዱኛ በተደጋጋሚ ራሷን ለማጥፋት እንደምትሞክርም ተናግሯል። ሕይወቷ ባለፈበት ቀን ስለተፈጠረው ሁኔታ ዝርዝር መረጃ ያቀረበው ድምፃዊ አንዱዓለም በዕለቱ ሆስፒታልም አብረን ሄደናል። የልደቷን ፎቶ የተነሳችበት ቦታ የወሰድኳት እኔ ነኝ። ከዛ ስትወጣ ሰዎችን ለማግኘት ሄድኩኝ። እርሷ በጊዜ ልግባ ብላ ነው የተለያየ ነው ብሏል። ማታ ጥሩ ጊዜ እያሳለፍን ነበር። ለወንድሟም ስትደውል ነበረ። ድንገት ስለ ውሏ ስጠይቃት እኔን የማመን ችግር አለብህ በማለት ከምትተኛበት ተነስታ ሄደች። ስትቆይብኝ ተጠራጥሬ ሄድኩኝ። ሌሎች ክላሶች ውስጥ የለችም። ቼክ ሳደርጋት ኪችን ዝግ ነው። አበባ ነገር ላይ ቆሜ ሳያት የልብስ ማጠቢያ ማሽኑን ተደግፋ ላርጎ ስትጠጣ ነበር። ምነው ቀኖ ብዬ በዛ ዘልዬ ገባው። ከዚህ ቀደም እንዲህ አይነት ነገር አላደርግም ብላ ቤተሰብ ፊት ቃል ገብታልኝ ነበር። ወንድሜም ጓደኛዋም እንዲመክሯት ነግሬያቸው ነበር ይላል። በተደጋጋሚ ቃል ገብታልኝ ነበር፣ ነገር ግን ቃሉን ስላልጠበቀችልኝ በዛን ጊዜ እኔም ሰው ነኝና እንደዚህ አይነት ህይወት መኖር አልችልም። በተደጋጋሚ እያደረግሽ ስለሆነ ነገ ቤተሰብ ጠርቼ እንለያያለን አልኳት። ከዛ በሩን ለመክፈት በሩ ጋር እንደደረስኩኝ እንደዛ ነው እንዴ ይስፋልክ ብላ ከፎቅ ላይ ዘለለች። እኔ ሊይዛትም አልደረስኩም። መጮህ ብቻ ነው የቻልኩት። ጮኩኝ፣ ልጆቹም ተነሱ። ያለው ነገር የተፈጠረውም ይህ ነው ሲል ስለ ሁኔታው አስረድቷል። ድምፃዊ አንዱዓለም አክሎም ቀኖዬ ያደረገችኝ ነገር የለም፣ እርሷን የምጎዳበት ምንም ምክንያት የለም። ታይ ብዬ ከመምከር ከመደገፍ ውጭ ያደረኳት ነገር የለም። እጄ ንጹህ ነው። ሽማግሌዎቹ ይህንን ይመልከቱልኝ፣ ከቤተሰቧም ጋር ግንኙነቴን ያስቀጥሉ ብዬ ነው የላኩት። ስለ ጉማም አልተወራም። እጄ ንጹህ ነው፣ የማወጣው ጉማ የለም ሲል ገልጿል። ድምፃዊ አንዱዓለም ፖሊስ የቀነኔ አዱኛን ዲያሪ ማግኘቱን ገልጾ በየገጹ ብዙ ነገር ያወራል። ለቤተሰብ ለእኔም ለሁሉም በዲያሪው ላይ ስንብት ነው ብሏል። ከቻላችሁ እውነትን በጥልቀት ተመልክታችሁ ድረሱበት።
በአሉባልታ ያለኝን ግንኙነት አታፍርሱ፣ እርሷም በሰላም ትረፍ፣ ነፍሷንም እረፍት አትንሷት ያለው አንዱዓለም ጎሳ እኔም ተረጋግቼ ለምትጠይቁኝ ጥያቄ መልስ ለመስጠት ዝግጁ ነኝ ብሏል።